ራርቶልን አይደለም ኃጢያታችንን ያደመቀ የአባታችንን ቸርነት የሚያጠፋብን ራርቶልን አይደለም ለመታረድ እየቀለበን ስለሆነ እንጂ It was so emotional እና ከዛ ምን ሆኜ ነው ማለቅ ሰው ብዬ ደግሞ እንደገና ሳስብ ለካ ያዛጋ ጀምሮ ይዤው የመጣው ለማወቅ እየታገልኩ ለማወቅ እየተፍጨረጨርኩ የመጣሁትን ኢየሱስ አሁንም በረሃብ ውስጥ ነው ያለ ነው። ዛሬ ደግሞ እንደገና ሌላ ረሃብ ነው እንደገና የተለኮሰብን። በጣም ነፃኖኝ የ6 ወር ልጅ ያለው ነው አባቴ ሞተው፣ እናቴ ደግሞ የ4 ዓመት ልጅ ያለው ነው ሞተችውና ወንድም እህት የሚባል ነገር አላውቅም። አንዴ እናቴ ቤተሰብ ጋር አንዴ አባቴ ቤተሰብ ጋር ያልኩ ነው ያደኩትና ግን በቃ ላይፌ እንዳለ ሪጀክሽን በቃ ሪጀክሽን ያለ መሳካት ምንም ነገር ተሳክቶልኝ አያውቅም። ህልውና ይብዛል አንተ በሌለህበት ለደቂቃ አታቆየን እግዚአብሔር ሆይ አንተ በሌለህበት የትኛውም እግዚአብሔር ሆይ ገነት የሚመስል ቦታ ለደቂቃ እንቆይ እግዚአብሔር ሆይ በመገኘት ውስጥ እግዚአብሔር ሆይ አንተ ባለህበት የትም ይሁን እግዚአብሔር ሆይ በኢየሱስ ስም ህልውና ውስጥ አቆየን። ምንም ነገር ይወሰድብን ምንም ነገር ይጥፋ ምንም ነገር ይጉደል እግዚአብሔር ሆይ ህልውና ግን አይጉደልብን። በዚህ ማታ እንደገና እግዚአብሔር ሆይ መገኘትን እንጠማለን። እንጨትና ውሃ በሌለበት ምድረ በዳ ነፍሴ እንዴት አንተን ናፈቀች ስጋዬ እንዴት አንተን ናፈቀች እንዳለ ባሪያ እግዚአብሔር ሆይ ዛሬ እንናፍቅሃለን እንጠማሃለን። መገኘት ይብዛል ህልውና ይብዛል ከመንፈስ አጠጣን እግዚአብሔር ሆይ ከህልውና አርካን እግዚአብሔር ሆይ ሽታህ ይቆጣጠረን እግዚአብሔር ሆይ ሌላ ነገር እኛን አይግዛን ሌላ ነገር አይሙላ መገኘትና ሽታህ ይሙላን እግዚአብሔር አምላክ ይህ ነው ናፍቆታችን ይህ ነው ረሃባችን እግዚአብሔር ይህ ነው ጥማታችን ይህ ነው መሻታችን እግዚአብሔር ይህን ስለምታደርግ በዚህ ማታ ደግሞ ይህንን መንፈስ እግዚአብሔር እያፈሰስክ ስላለ እጅግ አድርገን እናመሰግንሃለን እግዚአብሔር ሆይ ሃሌሉያ ሃሌሉያ። ፓስተር ይቀጥል ፓስተር። ክብር ለኢየሱስ ይሁን። ቀደም ያልከው ቃል ሁሌ ይገርመኛል። አቢሴሎም ጌሸር ነበር የሚኖረውና በስደት ኢየሩሳሌም አምጥተውት ሁሌ ምናለ 2 ዓመት ሙሉ ቆየ ይላል ንጉሱን ሳያየውና ጌሸር በጣም ጥሩ ቦታ አልነበረም። ኢየሩሳሌም መጥቷል እዛ ገብቷል። ነገር ግን ምን አለ የንጉሱን ፊት ማላይ ሆነ ምን አረጋለሁ ሲል ምን ይሰራል ነገር ምን እዚህ ያደርጋል። አንዳንዴ ክርስትና ለምን ቦሪንግ ይሆናል ብለህ አስበው ታውቃለህ? እዘ ቦሪንግ አይደለ እንትን ነው ፕሮግራሞች ሲሆኑ ያደክሙሃል። በተለይ አዲስ ነገር ከሌለ የተደጋገምክ የምታደርጋቸው ነገሮች ሁሉ ቦሪንግ ናቸው። ሪሊጅን ለዛ ነው የሚያደክም። ግን ጌታ እራሱ እኮ ይናፍቃል። አንድ ጊዜ ጌታ ምን አለኝ? አንተ እኔን ከምትፈልገው በላይ እኔ እፈልግሃለሁ አለኝ ጌታ። ታዲያ ጌታ እባክህ ንካኝ ብለን አሁን እንደምናለቅሰው እናለቅስ የለ? እባክህ ጌታ ሆይ እንላለን። ጌታ ምን አለኝ? አንተ ከምትፈልግ ስትመጣ ደስ ይለኛል አለ። አዳኒ we don't know the value አይደል? የጌታን መገኘት የእውነት አንዳንዴ በጣም ባርነትን ስትለማመደው ነፃነት ይመስልሃል። በቃ ትኖርበታለህ፣ ምንም አይመስልህ። እና ጌታ አንዴ ከነካህ በኋላ ግን ሶርስህ እንደሆነ ይገባሃል አይደል? የደስታ የሁሉ ነገር ሶርስ እንደሆነ ይገባሃል። እኔ አሁን ዛሬ to be honest
ዘላለም በዚህ ብኖር ደስ ይለኛል። ልቤ ደስ ብሎታል ኢየሱስን ሳወራ። ስለ እውቀት እያወራው አይደለም። በጣም አቀነባብሬ ጽፌ መጥቻ አይደለም ያወራሁት። እያሰብኩት ነበረ። ቃየል ገርሞኝ ነው እንጂ አምና ቲቺንግ እያስተማርኩም አልነበረም፣ ግን ገርሞኛል በጣም ሳላቀውን ወደዛ ዳይቨርት ያደረግን ወደዛ እና እሱ ደግሞ እውነታ ነው እና ሆነስትሊ ስፒኪንግ ናፈቀኝ ጌታ። ምን አለን ሌላ አማንዬ? ምን አለን ሌላ? ገብቷል። ልጅ ይሞታል፣ ሚስት ልትክድም ትችላለች፣ ሊጠፋ ይችላል፣ አንድ ሰው ቺት አድርጎ ኤቭሪ ነገሮች እንትናቸው ምክንያት አላቸው፣ ጊዜያዊ ናቸው። ነፍስን እስከ መስጠት ደረጃ መጥቶ አይቼዋለሁ እና ሳየው ጌታን አላወራኝም። እያየሁት ግን የሚያወራኝን አቅ ነበር፣ የሚለውን ይገባኝ ነበር። እኔ ነኝ የማወራው፣ እሱ አያወራም፣ ያየኛል። እያየሁት ይገባኛል የምለው ነገር እና ክርስትና ላይ በጌታ ቤት ውስጥ ስትኖር የመጨረሻ የምትጨብጠውን አካል አታምነው፣ የማጨብጠውን አካል ግን እስከ ሞት ድረስ ታምነዋል። ኮንፊደንስ አለ። አማኒ በጣም እኮ ነው የሚገርመው ይሄ ህይወት፣ የጌታ ህይወት በጣም የሚገርም። የኢየሱስ ደም እኮ ተብለን እኮ አላየንም። ታውቃለህ አይደል? እንደዚህ ነክተን ቀይ ነው ምናምን አላልንም። ካየነው ሻውር ይልቅ ግን እናምነዋለን እንደሚያጥበን። ከምንጨብጣቸው እንደዚህ ጎን ሆነን እንዲህ ከምንጨብጣቸው ነገሮች ይልቅ ትረስትናል ማለት ትረስት ምን እስከ ሞት ድረስ አምነዋል። ይህንን ላይፍ ነው እንዳንቀማው፣ እንዳናጣው፣ እንዳንንቀው ዝም ብለን መገስገስ አለብን። እነዚህ ሶስት ቁልፍ ነገሮች ናቸው ሐዋርያት ሥራ ላይ ከተከናወኑ ሶስት ነገሮች፣ ዳይናሚክ ነገሮች። ማዕድ አብረው ይቆርሱ ነበረ፣ ቃሉን ያጠኑ ነበር። የአፖስትል ሐዋርያቶች ትምህርት ነበር ይሏል አይደለ? ከዛ በኋላ ይጸልዩ ነበር። እነዚህ ሰዎች ለፌሎሺፕ ጠብቀውታል። ያንን ደመናው አይደለም የሚሄደው፣ እኛ እንላመዳለን ከዓለም ጋር፣ ከጥፋት ጋር እንላመዳለን። አገኘ በተላመድክ ቁጥር እየሸሸህ ትሄዳለህ እንጂ ኃጢአት ስላለ እግዚአብሔር አይሸሽህም። ኃጢአት አንተን ነው የሚያሸሽህ። ድካም አንተን ነው የሚያወጣ፣ እግዚአብሔርን አያወጣውም። ኔቸሩ የማይቀልጥ የማይዘገይ ወንድ ነው፣ የማይዝግ ወይም የማይተን ስለሆነ ፐርሰን ስለሆነ በኤደን ገነት ውስጥ የበላው አዳም ነው፣ የጠፋውም አዳም ነው። እግዚአብሔር አልጠፋም፣ መጥቷል። የአዳም ኃጢአት መብላት እግዚአብሔርን አያበሳጨውም፣ አዳምን ያስወጣዋል እንጂ። እግዚአብሔር ያዘነው በአዳም መውጣት እንጂ በአዳም መብላት አይደለም። በነገራችን መብላቱ ስለሚያስወጣው ነው አትብላ ያለው። ሪዛልት ላይ ነው እግዚአብሔር ሁልጊዜ እንዳትበላ ብሎ ትጠግባለህ አይደለም። ከበላ ትሞታለህ። ሞቱ ነው ምግቡ አይደለም እግዚአብሔር የሚያስፈራው። ታውቃለህ፣ እኛ እንጨቃጨቃለን። አትብላ ሲለን የምንበላው ማንጎ ነው ዳቦ ነው ምናምን። አትብላ ከተባልክ አትብላ ነው ምንም ይሁን። ይህ ዝፍረት አፕል ነው ምናምን ፖም ነው ምንም ይሁን። ተናጋሪው ነው መከበር ያለበት፣ የምትበላው ነገር አይደለም፣ የምታጠፋው ነገር አይደለም። አገኘች ስንከራከር ይመስለናል ጌታ ከአዲስ አበባ አትውጣ ሲል አዲስ አበባ ምን ችግር አለው? ኢኮኖሚ ሊበላሽ ነው። እግዚአብሔር ነው አትውጣ። የትኛውም የአገር የኢኮኖሚ ክራይሲስ እግዚአብሔርን አያስደነግጠውም። ፍልስጤም ምድር ላይ ባለጠጋ ማድረግ የሚችል አምላክ አለን። ይስሐቅን አድርጎታል። በማያውቀው የምድር አቀማመጥ ላይ አሳርሶት አበልጽጎታል። ስኬቱ ያለው የእግዚአብሔር ድምፅ ላይ እንጂ መሬቱ ላይ አይደለም። እግዚአብሔር ቃሉን ነው የሚያከብረው፣ ቦታውን አይደለም። ቦታው የሚቀየረው ከቃሉ የተነሳ ነው። ለዚህ ነው ኤቭሪ ነገሮች ሴንስ የሚሰጠን እሱ ባለበት ቦታ ስንገኝ ነው። ሴንስ ይሰጣል። ድምፅ አለው። አየሩ ድምፅ ይሰጣል።
ገብቷል። ምግቡ ድምፅ ይሰጣል፣ ሰዎች ሴንስ ይሰጡዋል፣ መልስ አላቸው። ስታወራቸው ትግባባለ። አንዳንዴ ሆነ አታውቅም ከእግዚአብሔር ጋር ርቀህ መተህ አማርኛ እያወራ ግዕዝ የምታወራ እስኪመስላቸው ድረስ ምንድን ያልከው አልገብ ትጣላለህ። እንዲህ ብሮ አይ ጀስት ስፒክ ዘ ሴም ላንጉጅ what happened to you እያወራናል። ለመግባባት አንድ ነገር ስተናል። ቋንቋችን እግዚአብሔር ከሆነ በኋላ ያ እግዚአብሔር ሲወጣ መግባባት አንችልም፣ በፍጹም አንችልም። እያቸው በእግዚአብሔር የተነኩ ሰዎች ከእግዚአብሔር ጋር ሲከርሙ የቆዩ ሰዎች ከዛ ዓለም ሲወጡ ሌላ ልሳን የሚያወሩ ነው የሚመስለው። ቲሱ ይጥም አልነበረ እንዴ ቋንቋ ምን ሆኖ ነው እስክትል ድረስ ዋደ። ለዚህ ነው እነዚህ ነገሮች ዝም ብለህ ፋርነት ይመስላል። አሁን በጣም በዚህ ዘመን ደግሞ የሚያስደነግጥ ይሄ ጸሎት፣ የእግዚአብሔር ቃል፣ አምልኮ፣ ፌሎሺፕ ፋርነት ሆኗል። ያልገባ ደመናውን የምንይዝባቸው ቁም ነገሮች ናቸው። እነዚህ ነገሮች ደመናው እንዲሰነበት ያደርጓቸዋል። ስትጸልይ ደስ አይልም? ስታመልክ እጅን አንስተ ብሮ ተረጋጋ። ብራዘር የማልረጋጋበት ምክንያት አለኝ። እኔ ደመናውን ለመያዝ ነው የሚጮህ። ገብቷል እንጂ ድሮ እኮ ክለብ ጨፍሬ ጨርሻለሁ። አሁን እዚህ ጋር የመጣሁበት ምክንያት ደመናውን አንዳንዴ ልጆች በጣም ያስቁኛል። ህፃናቶች እያሉ የእውነቴን ነው ብለው ቾኮሌት እጃቸው ላይ ይዘው በዚህ እጃቸው ጭቃ ይዘው እቅፍ አድርገውኝ ያውቃሉ። ደግሞ ሊያቅፉኝ ሲሉ አማንዬ እንዲህ ዝም ብሎ በቀላል አባዬ ብሎ አይደለም እንዳልሄድባቸው ተንጨርቱ ላይ እና አንዳንዴ ማቅፋቸው እንዲህ ያለ ልብ ይዘው ጭቃውን አልፈረው፣ እጃቸው ላይ ያለውን ቾኮሌት አልፈረው። ልባቸው ጭቃውን ያስረሳኛል። አይመስልም? መገስገሳችን እግዚአብሔር ፊት ድካሞቻችን ሁሉ አይዙትም እና ያያል። ከአሊ የህይወት ድካም ይልቅ የመጣበት ልብ ይበልጣል ብሎ አረ ሉቃስ ምዕራፍ 7 ላይ ታል በከተማው ይህንን መቅደስ የያዘው አካል ግን ተቀብሏታል። የተቀበለበት ምክንያት አንድ ነው። ያመጣችበት ልብ ድንቅ ነው። እኛ እኮ የሚያቅተን ሰይጣን የተሰራነውን ነግሮን የምንሮጥበትን አባት ይከለክለናል። ሁሌ ይላለው፣ ሁሌ እግዚአብሔር ይለኛል፣ ልጄ የሰራውን አይደለም ልብህን ይዘህልኝና። በነገራችን ላይ ኃጢአትን የሚያጥብ ደም ያለው አባቴ ቤት አይደለም፣ እሱ ጋር ነው። እንዲህ ታዲያ የት ሊሂድ? እሱ ጋር ካልመጣው በአብ ቀኝ እኮ ነው ያለው። እሱ ወዴት ሊሂድ? ኃጢአት ሰርቼ ወደ እሱ ካልሄድኩ ወደ ማን ነው የሚሄደው? ሌላ ቦታ አለው የሚታጠብልን ቦታ? የለም እኮ there is no ይዞ ገባ እኮ ነው የሚለን። the fresh blood አለ ዕብራውያን 12 ላይም ሲናገር እኮ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ደርሳችኋል ብሎ ከአቤል ደም ይልቅ ወደሚናገር ወደ መርጨት ደም ደርሳችኋል። the blood is still in his hand እኮ ማለት ነው። ክራይስት ይዟል ብለዱን ማለት ነው። ወዴት ሊሂድ? ኃጢአት ሰርቼ ካልመጣው የት ሄጄ ነው የምታጠበው? የት ሄጄ ነው ምነጻው? እዳዝም ኤክሲስ ኃጢአት ሰርቼ ከሸሸው ይልቁንስ ኮንክሬት እያረኩት ነው የሚሄደው በላይ ላይ። ግን አንድ አካል አለ ኃጢአትንም የማይወድ ኃጢአትንም የሚያጥባለን። ሁለቱንም እኮ ኔቸር ነው ያለው ጌታ። ኃጢአተኛ ከመጣ ይታጠብበታል፣ ኃጢአት እንደማይወድም እግዚአብሔር እንዴት ነው ባላንስ የምታርቅ ሲል መካከለኛ የገባ አንድ አካል አለ። እኔ ጋር ከመምጣት በፊት እኔ ጋር ሊያቀርብህ የሚችል የምትታጠብበት የዘላለም መንፈስ ደም አለ። አጽድቶ ያመጣል። አንዳንድ የእናቶችን የሚረዱ ቤት ውስጥ ያሉ የሚያግዙ እህቶች አሉ፣ ሰራተኞች። አባት ከስራ ሲመጣ ልጅን ሊያቅፍ ሲንደረደር ዳይፐር አልቀየርም ይላሉ። ዋይዝ እናቶች እንዲከርም ከፈለጉ አባት ጋር እንዲከርም ከፈለጉ ልጁ ቆይ እኔ እንደውም ደክሞኛል፣ ግን እንዲከርም ስለምፈልግ
ከድካም ለመገላገል ብለው ሕፃኑን ዳይፐር ቀይረው ዱቄት ነስንሰው ጥሩ ሽታ አድርጉና ይሰጣል። አባት ተቀብሎ የሚያውቀው ስሙኝ የጸዳውን ነው። ልጁ ግን እንደማይጸዳዳ ስለማያውቅ አይደለም ሲያስቀምጠው እንደሚቀጥል ያውቃል። ግን ያሳቀፈው ምንድነው? መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይለናል። ምን ሊያደርገን ሲባል በህልውና ውስጥ ሊያከርመን ስለፈለገ። እውነታው እሱ እኮ ነው። ካልተናዘዝክ አትቀርብም፣ ካልጸዳህ አትቀርብም ማለት መክረም አትችልም፣ በፍጹም አትችልም። ስትታጠብ ግን እዛ መክረም የምችልበት ሰርክል ያለው አይችልማ። እንትኑ አትሞስፌሩ አይፈቅድልህም። በሰራህበት መክረም አይፈቅድልህም። ግን ድንቅ ነገር አለ። ዳይፐር ቀይሮ አጣጥቦ ለአባት ይሰጥህና አባት ጋር ምንም እንዳልተፈጠረ እንድትጫወት ያደርግሃል። ምንም እንዳልተፈጠረ። አሁን ለቅዱሳን ለራሴ የምምለው ነገር ይሄ ነው። ምንድነው አሊ ብትሉኝ፣ ህልውናው የመኖራችንን ትርጉም ይሰጠዋል። ሴንስ ይሰጣል። እንኳን ተፈጠርኩ እግዚአብሔር ምስክሬ ነው። የልቤን ነው የምነግራችሁ። አምናት ኤግዛጅሬት አምናት ፕሪቸር አክቹዋሊ እኔ ሰባኪ አይደለሁም። ይውላችሁ የእውነት መኖር ትርጉሙን ታገኛላችሁ። ልክ አንተ መኖር ማለት አይደል? በቃ ይህ መተንፈስ ማለት ፓስተር ተቋርጧል እያሉ ነው። በእውነት ስክሪኑ አይታያቸውም መሰለኝ። ድምፅ የማይሰማም አረ ነው። ታፕ ኮፒ ሊንክ አድርጉ እስቲ አንድ ጊዜ ወገኖች። መጥቷል። ኦኬ ድምፅ አይሰማም ነበር። ኦኬ አሰም ክብር ለኢየሱስ ይሁን። እና ይህንን ከልቤ ነው ምላችሁ፣ በጣም ከልቤ ነው ምላችሁ። የሆነ በራቃችሁ ቁጥር ሰይጣን የመጨረሻ ዲሲቭ የሚያደርገን መንገድ እንዴት ተደርጎ ነው ኃጢአት ሰርተህ የምትቀርበው? እንዴት ህልውናውን ትለማመዳለህ ብሎ ሊያጸዳችሁ አይደለም፣ ሊቀድሳችሁ አይደለም፣ ለአባት ሊያቀርባችሁ አይደለም። በጣም ኮንክሪት አድርጎ መስዋዕት ሊያደርጋችሁ ፈልጎ ነው ሰይጣን። በደንብ በቃ ድንዝዝ እስክንል ድረስ ሊያጠፋን ስለፈለገ ነው አይደለም። እና ደስ ይለኛል፣ በጣም ደስ የሚለኝ መንፈስ ቅዱስ በጣም ኢንጆይ ሲያደርግ ህልውናውን ስትለማመድ የመጀመሪያው የሚያደርገ ነገር ኢየሱስን ነው የሚያበራል። ምክንያቱም ትራይንግ ጋድ ይሄ ስሉስ አምላክ ክራይስትን ሪቪል ሲያደርገው የአብ መንገድ ስላደረገው ማለት ነው። የህልውናው መንገድ ነው ኢየሱስ። ገብቷችኋል? የሰው መንገድ ነው፣ የአብ ብቻ መንገድ አይደለም። ኢየሱስ ወደ አብ የሚያደርሰን ብቻ አይደለም፣ ወደ ሰው የሚያደርሰናል። ጤና ያደርገናል፣ ከሰው ጋር እንድንግባባ። ክራይስት እንዲህ እኮ ነው አይደለ? እንዲም ነው። አንዳንድ ነገሮቻችን ታውቃላችሁ ከላይ ጤነኛ ስላልሆነ ነው ከስር ጤነኛ መሆን ያቃተ። ለዚህ ነው እኮ ክራይስት ሪሊጅን አይደለም ብለን የምንሟገተው። ለዚህ ነው ሃይማኖት አይደለም፣ ጌታ ስርዓት ነው፣ የህይወት ስርዓት ነው። የምንተነፍስበት፣ ከሰው ጋር ኮሚኒኬት የምናደርግበት፣ ዓለምን የምናይበት መነጽራችን ነው ጌታ። ዓለምን ዩኒቨርስን ትርጉም የሚሰጠን ኢኒ ትምህርቶች ብትማሩ ምንም ትርጉም ይሰጠናል። ክብር ሁሉ ለኢየሱስ ይሁን። አሁን ነው ምን እንደምላችሁ ሚሲ
የምትይው ነገር አለ? ጁዲ ሜሪ የምትሉት ነገር ካለ? እኔ ምንም ምለው ነገር የለኝም ፓስተር። ያው እንደተለመደው ትንሽ ኢሞሽናል ሆኜ በገባበት ሰዓት እስካሁን ማለት ነው ማለት ሁሉ ጊዜ እዚህ ቤት ላይ በጣም ልዩ የሆነ የእግዚአብሔር መንፈስ ነው ያለውና ከአርብ ጀምሮ ግን የነበረው ልናገር ጫካ አለ በቤታችን በኋላና ቢሃይንድ ማይ ሃውስ እዛ በጸሎት ወጥቼ ያለው ሰው ሊንክ እንደገባ የላኩልኝና ገባው ማለት ነውና በቃ አይ ዋዝ ስክሪሚንግ በቃ በጣም ነው ስክሪሚንግ ማርጎ የነበረው በጣም በጣም ነው ስክሪም ያደረኩት የነበረው ምክንያቱ እግዚአብሔር ህልውና በጣም ከአእምሮ በላይ የሆነ እግዚአብሔር ህልውና ነበርና ግን አሁን ምን ነው አሁን የተናገርከው በእግዚአብሔር ህልውና ውስጥ ላይ መኖርና እግዚአብሔር ማወቅ ዲፈረንት እንዳለው ያወቅኩበት አመት ነው። ምክንያቱም የሰላም ምንጭ ብቻ ሳይሆን የህይወት ምንጭ መሆኑን ያወቅኩኝ እና ያለሱ ህይወት የለም በቃ እና በጣም ከዚህ በፊት አውርቼ ነበር በጣም ለውጥ አየሁት በተናገርኩ አክቹዋሊ ፎቶ ለክልህ ነው ስላላገኘው እንጂ በፎቶ ልክል ነበርና እግዚአብሔር በስራ ነው ያለው እና የደነዘዝነው እኛ ነው እንጂ እግዚአብሔር አይደለም እንዳልከው እግዚአብሔር ህልውና መፈለግ ሌላ ሁሉ የሚከተል ነው ግን አይኖቻችን ከክርስቶስ ስናነሳ ነገሮች ላይ የበለጡ ይመስሉና እኛ ደግሞ ያለው ሰላማችን ህይወታችን ሊሰጠን የመጣ ኢየሱስ አልመጣም እና አላገኝ አልቻልንም እና አንተ ግን የክርስቶስ ያስተማርከን በጣም ከልቤ ያልወጣ እና እግዚአብሔር ደረሰልን ጌታ ስሙ ይባረክ አሁንን ልዩ አስተማረን ነው እንዳልከው ደግሞ አነጋገራችን ይለወጣል የጎደልን ነገር እናገር ሳይሆን የሚያርገን የሞላልን ጌታ እናገር ያደርገናል አውትሪሽ የወጣነው ጊዜ ራሱ በጣም ለጌታ መስገንኩት በጣም በቃ like I don't know how to explain it እና በቃ ለግሬስ የነገርኳት ነበረ ከዚህ በፊት ወጥቼ አውቃለሁ ያሁን ያወጣሁት ግን በቃ ልዩ የሆነ ነገር ጌታ ሰራየውትና ጌታ አለ በቃ ይሰራል
ያደርጋል። ግን አንድ ነገር የተናገርከው ነበረ። እግዚአብሔር ልባችን ነው የሚፈልገው፣ ልባችን እስከማገኝ ድረስ ነው ዝም የሚለው እንጂ ስለማይሰማ አይደለም ብላል። ከጌታ ጋር መገናኘት ግን ከምንም በላይ ነውና መንፈስ ቅዱስ ስም ይባረክ። ልባችን የከፈተ ድማሱ ስለሆነ የምትናገረው ቃል እንሰማ ድማ ልባችን በምሕረቱ ስለከፈተልን ድማ ጌታን አመሰግነዋለንና you are our blessing። ጌታ ስም ይባረክ። love you። በቃ ለውጥሽ በጣም ነው የሚገርመኝ። እንደዚህ ኮኖ ጌታ የለወጠስ። ክብሩ ለኢየሱስ ይሁን። ፕራውድ ሰራችሁ ስላለ ጁዲ አም ሶ ሃፒ በጣም ማለት ነው የእውነት ወረ ብለሲንግ ጋይስ እውነት አዳኔ ሰዎች ይላሉ ኦኬ አሊ ሚዲያ ላይ ያገለገልክ ነው ሶ what happened ይሄው በቃ ይሄው ቤታቸውን ልጆቻቸውን ኑሯቸውን ህይወታቸውን የሚወዱ ልጆችን እግዚአብሔር እያፈራ ነው ለራሱ ያለው ጌታ ይመስገን እና በጣም amazing ኩካዬ good to see you በጣም it's long time አልየዋ ሰላም ለእናንተ ይሁን። ሰላም እሺ ይብዛ። ፕሮግራም ስለሚጀምር እኔ እወጣለሁ። እሺ go ahead የኔ ታማኝ ኩካዬ go ahead። እግዚአብሔር ይመስገን ስለሰጠን ስለዚህ ድንቅ መንፈስ ጌታን ባርከዋለሁ። ቪዲዮ በከፍት ደስ ይለኝ ነበር። ትንሽ በእንቅልፍ በተደራረበ እንቅልፍ ማጣት ትንሽ ጥሩ አይደለም፣ ግን አምግድ ሌሎች እንዲያጣጥሙ በማድረግ ውስጥ የመሆንን ከሱ ጋር የመሆንን እሱን የመፈለግን እንደ መካፈል ትልቅ ነገር የለም ብዬ እላለሁኝ። እኔ ተጠቃሚዋ ቀዳሚ ተጠቃሚ እንደው ብዬ ራሴን አንዷ ስለሆንኩኝ ምንም ብናውቅ ምንም እንደው ብንደረድረው ጥቅሱንም ከመጀመሪያው እስከ መጨረሻው የእውነት ሐዋርያው እንዳለው ለእግዚአብሔር ፍቅር ያለው ሰው ለሰው ፍቅር ያለው ሰው ነው። እግዚአብሔርን መውደዳችን ለሰው በማፍቀራችን ነው የሚገለጠውና ይህንን ከዚህ ተምሬያለሁ። እኔ እንግዲህ ካልዬ የእውነተኛ የእግዚአብሔር ፍቅር እግዚአብሔርን ማፍቀር ሰውን ማፍቀር እንደሆነ እግዚአብሔርን መውደድ እግዚአብሔር ሰውን መውደድ እንደሆነ ልጆቹን አምሳያውን መውደድ እንደሆነ ተምሬያለሁና በህብረት ውስጥ የሚሰራውን ስራ በህብረት ውስጥ የሚገለጠውን
በህብረት ውስጥ ያለውን መገኘት ያለ ህልውና ወዴትም እንደማይደረስ ነው እንግዲህ እየተማርን እያደግኩኝ ያለሁት ራሴን በወከል ብዙዎችንም እያየሁኝ ነው። በእንደዚህ አይነት እድገት ውስጥ በእውነት የእድገት ሁሉ እድገት የሰማሁ የነበርኩት ከዝማሬው ጀምሮ ነበርኩ። ግን ህልውና አይደል ያለው ሙሴ፣ አንተ ከኛ ጋር ካልሄድክ አትስደደን፣ ያንተ ያለውና ብቻ ነው ፈልገው። ምንም ሊደር ብሆን፣ ምንም ምራ ብትለኝ፣ ምንም እንዲያርግ ብትለኝ፣ በፊት ሞገስ እንዳገኘው ነግረኸኛል። ግን ምን ልዩ ያደርገናል ብለህ ነው የኔ ጌታ? ካንተ ያለውና ውጪ፣ ካንተ መገኘት ውጪ፣ እንደገና አንተ በእኔና በህዝብ መደሰትን ሌላውን እንዴት ያውቅልናል አይደል ያለው? አንተ ህልውና መገኘትህ የሁሉ ነገር ድምቀታችን ይለው ነበርና የእውነት አልዬ ከሚሰብከው ስብከት ከሚናገረው ከሚያስተምረው ከብዙ ተጠቅመናል። በእርግጠኝነት የምናገረው ግን በዚህ ሁሉ ውስጥ የእግዚአብሔርን ፍቅር በማጋባት ውስጥ እግዚአብሔር ትውልድን በዚህ እግዚአብሔር ላንተ እንዳስረከበ አምናለሁኝ። አይቻለሁ። አንዷ እኔ ስለሆንኩኝ እኔ ራሴን እመሰክራለሁ። ሌላው ደግሞ የምናየው ነው እግዚአብሔርን መውደድ። በእውነት አሁንም እላለሁኝ ወጣቶች እዚህ ያለን ጌታን የምንወድ እግዚአብሔርን ፍቅር የእውነት እንዲገባንና ተረድተነው እንድናመልከው መልስ እኮ መልሶለታል። ሐለወቴን በፊት አደርጋለሁ አለ። ስሜን እግዚአብሔርን ጠርተኸኛል፣ አንተ ከኔ ጋር ሁን ብለህ ፈልገኝ እራለሁ፣ በፊት አደርገዋለሁ። የእሱ መገለጫ ደግሞ ለምምረው ምህረት፣ ለምራራለት ርኅራኄ መገኘት ይህን ያደርጋልና ሲመረን አይቻለሁ፣ ሲራራልን አይቻለሁ። በህልውናው በመገኘቱ ብዙዎቻችንን ሲፈውስ ሲያሳድግ፣ ይህ ህልውና ብዙዎቻችንን ሲያስታጥቅ፣ ብዙዎቻችንን ዲሲፕሊንድ ሲያደርግ፣ እግዚአብሔር በእኛ ውስጥ ላሰበው ነገር ደግሞ ሲያሰማራ፣ እግዚአብሔር ፊቱን ሲያበራልን አይቻለሁኝ። እኔ አንዷ ምስክር ነኝና በጣም በርትተን በዚህ መሆን ለእኛ መልካም ነው ያሉት እኮ በቃ ህልውና እኮ ነው። እግዚአብሔርን እባርካለሁ ስላንተ። ገና ትውልድ ተሰብስቦ ህፃናት ተሰብስበው ገና በእግዚአብሔር ፍቅር ምን ይሆን የነካቸው እያለን እስክንል ድረስ እየመጡ ያለቅሳሉ። በጌታ ፍቅር ይነካሉ። በጌታ ፍቅር ይህንን ነው የምለው። አረኖ ድምጽ ይሰማችሁ ከሆነ አላውቅም። የኔ ኔትወርክ ነው አይደለም። ይሰማል። ከዚህ በኋላ የምታያቸው ህፃናቶች ናቸው እያልኩ ነበር። ወጣቶችን እያየን ነው። በተለያየ እድሜ ያሉትን እያየን ነው። አሁን ደግሞ ህፃናቶች ይመጣሉ። እንደው ምን ተገልጦላቸው ይሆን? እንደው ምን በርቶላቸው ይሆን? እንዴት አይተውት ይሆን ኢየሱስን? እንደው ምን እጃችንን በአፋችን ይዘን ተደንቀን እግዚአብሔርን መገኘት በቃ ከቁጥጥር ውጪ እስከሚሆን ድረስ ህፃናቶች እየመጡ በእግዚአብሔር ፍቅር እየተነኩ ፍጹም የማንጠብቃቸውን እግዚአብሔር በአንደበታቸው ሲናገር እናያለን። በአንደበታቸው ሲመሰክር ስሙን እናያለን።
ሕፃናት በእንባ እየታጠቡ የእግዚአብሔርን ፍቅር ማብራራት ሲያቅታቸው እናያለን። ይሄ ከፊታችን ያለው ነው። ክብር ሁሉ ለኢየሱስ ይሁን። ተባረኩ። ቴንክ ዩ ፎር ዲስ ፕሪቪሌጅ። ፓስተር ይሰማል? ፓስተር ይሰማል። ቴንክ ዩ። አሁን ስለተረጋጋው የሆነ ማለት ያለብኝ ነገር ለበልዬ ነው። ትንሽ ነገር 1-2 ደቂቃ ኮኬ ስትናገር ብዙ ነገር እንደገና ሪማይንድ አደረገኝ እና መቼ በማላቀው መንገድ ኢየሱስን ከዚህ በፊት ኢንካውንተር አድርጌ በማላቀው አይነት ዊዝደም በጣም ትናገር ነበር። ኤቭሪዴይ ስታስተምር ስለ ኢየሱስ ነበር የምታስተምረው፣ ስለ በጉ፣ ለእኛ ኢየሱስ ምን እንደሆነ፣ ኢየሱስን እንዴት ማወቅ እንዳለብን ራሱን ነበረ በቃ የምታሳየን የነበረውና ዋው ብዬ ቆሜ እዛ ጋ ቀረሁኝ እና I am still here እና ዛሬ ስለ ኢየሱስ እያወራክ ዋው የተነሳሁበትን አሰብኩ፣ የመጣሁትን መንገድ አሰብኩኝ። ኦልሞስት 3 years ሊሆን ነው የመጣንበት መንገድ ያደግነው ምን የት ጋር ነው የተነሳሁት እና በእኔ ህይወት ውስጥ ያለውን ለውጥ የደረስኩበትን ቦታ እና ስቲል አሁንም ያለኝን የጥማቴና መራቤ ሞር እየጨመረ ከዛ በላይ አሁንም ልወቀው፣ አሁንም ኢየሱስን እንዴት እንደሆነ ልወቀው፣ እንዴት እንዳደገ ልወቀው እያልክ ስትናገር የት እንደነበረ ምን እንዳደረገ ጎረቤት ትሄድ ነበር ወይ በቃ እንትን ታረግ ቡና ትጠጣ ነበር ወይ እያልክ ስትል እና ጌታ ሆይ በቃ ታውቃ አትጨረስም። የኛ ጉጉታችን ለካ እየጨመረ እንዲሄድ ነው ለካ እንጂ የሚረካ ነገር አይደለም። ሞሪ የጨመረ ረሃቡ የጨመረ መፈለጉ የጨመረ እንደገና የጨመረ የሚሄድ ነገር ነውና ጌታ ሆይ ያልኩኝ። ከዛ አማኑኤል ደግሞ ሲዘምር በቃ I can't አቃተኝ እና የጌታ my God ጌታ በቃ this much ነው የሚወደን። እሱን በመፈለግ ውስጥ እንድንኖር ፍለጋችን በመፈለግ ውስጥ እየቀጠለ እሱን በማወቅ ውስጥ ወደ ሙላቱ እና ያንን አፕሪሺየት ያረኩ ነበርና በዚህ ውስጥ እንደኔ የሆነ ቀን ስክሮልስና ስታረጉ ገብታችሁ ስለ ኢየሱስ ተይዛችሁ በቃ ጧት ማታ እሱን ማሰብ እሱ በሱ መገኘት ውስጥ ለመቆየት ለመኖር በቃ ያገዛችሁ ስንቶች ናችሁ? እዚህ ውስጥ እንደኔ የተሰማችሁ ስንቶች ናችሁ? እና ይሄንን አገልግሎት ኦኬ ኤንድ ምንድነው ምናምን የሚሉ ይጠይቃሉ። ያ ብዙዎች ይጠይቁናል፣ እኔንም ይጠይቁኛል፣ ራሳችን እያንዳንዳችን እንጠየቃለንና ምንድነው የሚሰማችሁ ስትጠየቁ? ቢካዝ ምስክርነት የሚጀምረው እኔ ስለ ሌሎች ሰዎች ያየሁትን በማውራት ሳይሆን ለኔ ምን ሆነልኝ፣ እኔ ጋር ምንድነው፣ ምን አገኘው፣ ምን ተለወጥኩ፣ ምን ተሰራ ያንን ነውና እግዚአብሔር ደግሞ እዚህ ድረስ ደግሞ እንድንቆይ ረድቶን አንድ ላይ በአንድ መንፈስ ተሳስረን እንድንቆይ ጌታ አግዞን ይሄንን ሁሉ ክብር ደግሞ እያየን ነው። ጌታ ሊሰራ ያለውን በእኛ ሊፈጽም የወደደውን እያየን ነውና I'm super grateful። ስለ ህፃናት ልጆች ደግሞ ፕሮፌሲ በሚመስል መንገድ ነው እየተናገረች ያለችውና ትዝ ካለ የመጀመሪያው ኮንፈረንስ ላይ ያቺ የ10 ዓመት ህፃን እንደዛ መቆም አቅቷት ሼክ እያረገች ስታለቅስ remember እሷ ትዝ አለችኝ
እና መልአክ ያለው ሕፃን ልጅ ያቺ ሕፃን ልጅ እንደገና she's almost maybe 10 years old holy spirit በቃ ፊልድ ሆና በመንፈስ ተሞልታ እየተንዘፈዘፈች ማቆም አቅቷት ማልቀስ ማቆም አቅቷት በኋላ ላይ ስትረጋጋ ለምን ነበር እንደዛ መታለቅሽው ስትባል ጌታን አየሁት አለች። ጌታን አየሁት አለችና yes አይተናል። ሕፃናትን እግዚአብሔር ሲያገኛቸው አይተናል። ሲለውጣቸው ሲነካቸው ያየን ነውና ገና ምንም አልተነካም። በእኛ እግዚአብሔር በእኛ መካከል ሊገልጽ ያለው ነገር ሊሰራ የወደደው በእኛ ሊያሳይ የወደደው ነገር it's big እና ይሄ ነገር በቃ ጌታ ሆይ እድሜ ሰተኸኝ ሞቴን ሽረህልኝ እንድቆም አድርገህ ይሄንን ክብር ደግሞ ስላሳየኸኝ እያልኩ ፐርሰናሊ ከራሴ ነገሮች ጋር እያያያዝኩ ለዛ ነበር ኢሞሽናል የሆንኩትና I love you ጌታ አንተን ስለሰጠን we are very much favored ደግሞ ብዙ ልናይ እንግዲህ እንጓጓለን የእግዚአብሔርን ክብር እሱ በእኛ መካከል ሲከብር በልጆቹ መካከል ከፍ ሲል እሱ ሲታይ እሱ ሲሰራ እሱን ስናውቀው ወደ ራሱ ዕውቀት ሲስበን ወደ ሙላቱ ስንሳብ በኤቭሪዴይ ያንን እናፍቃለሁ። እንደገና ደግሞ አንድ የተናገርከው ነገር ስትራይክ ያደረገኝ ከላይ ያለው ኮኔክሽን ሮንግ ሲሆን ነው ወደ ጎን ያለው በጣም የሚበላሸው ያልከው ነገር it's a message ሁልጊዜ ኮኔክት አድርገን የምንቆይበት የምንሞላው ቻርጅ የምናረገው ኤነርጂ that's the energy that can flow ወደ ጎን ወዳሉ ወደ ፊት ለፊት ወዳሉ ዙሪያችን ላይ ያ ኤነርጂ ነው ከኛ ሊወጣ የሚችለውና ያልተሞላነውን ከየትም ልናመጣ አንችልም። ከዙሪያችን የሚሰበሰበውን ከሆነ ምንሞላው ያንን ነው የምንሰጠውና ሮንግ ይሆናል፣ ያበላሻል፣ ሰዎች ይጎዳል። ቀጥታ ግን የምንቆይበት ቻርጅ ያረግን የምንቆይበት ኤነርጂ ግን ከላይኛው ትክክል ሲሆን ከአንደበታችን የሚወጣው ትክክል ይሆናል። ከኛ ውስጥ ሞልቶ የሚፈሰው ሌሎችን አይገልም፣ አይጎዳም፣ ያለመልማል እንጂ እና thank you so much ካብቻ ልጨምር አልዬ በደንብ አቴንሽን ሰጥቶ እንዲሰማኝ የደጋገምኩት ለዛ ነበረችን ነው። አሁን የህፃናቷን ነገር በልሳን እየጸለይክ ነበርና ሰምተኸኝ ይሁን ብዬ ደጋምኩት ለዛ ነበረ። ኩካይ ይሰማል? ሄሎ ድምጽ ይሰማል? እንዴ ቆራረጠ? ይሰማል? ያንተ ይሰማል? አይ ቲንክ የእሷ ኔትወርክ ነው። ኩካይ ይሰማል? ኩካይ ሚውት ነሽ? ተሰማኝ። ቀደም ይሰማል እያልኩኝ ኔትወርክ ነው። እስኪ ታብታብ እናድርግ፣ ኮፒ ሊንክ ሼር እናድርገው አንዴ። ቅድም እኔ ናቲንግ አጥፍቶኝ ነበር መሰለኝ። ስታክ ያደርጋል። ኩኪ ያለሽ ሰማለሁ። ከቅድም ጀምሮ ትሰሚያለሽ እኮ አንቺ። አለ ስታክ ያደርጋል። እሺ ለኔ ነው ያ ለኔ አይ ቲንክ የኔም ኔትወርክ ጥሩ አይደለም መሰለኝ እና ስታክ እያደረገ እየገባው እየወጣሁኝ ነው። አይ ነው ድምፁም ይቆራረጣል ያንቺ። አሁን ግን ስሙ አይ ቲንክ የኔም ኔትወርክ ነው መሰለኝ ጥሩ አይደለም። መልእክቱን ከሰማችሁኝ ግን በቃ ምንም ችግር የለም። ኦኬ ይሰማል? አልዬ ይሰማለሁ። ቀጥይ። ያ እኔ ጋር ነው ኔትወርኩ ችግሩ። ምናልባት አሁን ከተሰማችሁ መርሲዬ ቴንክ ዩ ያልኳት ነበረ ቢካዝ ድንገት ነው
እያፈተለከው ከአንደበቴ ውስጥ ማለት ነው። ከህፃናቶቹን በጣም እያየዋቸው ስለነበር በጣም በተለያየ እድሜ እግዚአብሔር ትውልድን ሰጥቶሃልና ወጣቶቹንም እያየን ነው። ከዛም ከፍ ያሉ ሁሉንም አይነት እድሜ እግዚአብሔር ሰው ያው እግዚአብሔር ከእድሜ ጋር ችግር ስለሌለበት ማለት ነው። ነገር ግን አሁን ህፃናቶች ናቸው ደግሞ የሚቀጥሉት እና ግን እነሱ ሊያብራሩት በማይችሉት ቋንቋ እነሱ እንዲህ ነው ሊሉት በማይችሉት ነገር ግን በቃ አንዳንዱ በእንባ ብቻ አንዳንድ ቃላቶች ስለሚያጥሩን አይደለ በቃ እንባችን የሚተካው ቃሌላ የምንልበት ነገር አይኖርምና አንዳንዱ በጣም የሚያስደነግጠን ይሄ እግዚአብሔር ካልሆነ በስተቀር እነኚህ ህፃናት እንዲህ ሊያወሩ አይችሉም የምንላቸው የሰማይ ቋንቋ፣ የሰማይ ሐሳብ፣ የሰማይ አጀንዳ እና በጣም አቴንሽን ሰጥተን እንድንሰማቸው ይፈልጋል እግዚአብሔር። በቃ በእነሱ ደግሞ ሊመጣ ፈልጓል። አሁን ወጣቶቹን እኔ እጄም እግሬም ሁሉ ነገሬን የተንቀጠቀ I couldn't stop like እንትን መቆምም አልቻልኩም ነበር ሳያቸው። እንግዲህ በስልክ አይመስልም በስልክ አልመሰለኝም እስካሁን ድረስ የሚገባኝ ነገር እኔ አብረንም ያለን ነው መሰለኝ። something touched me የእውነቴን ደግሞ በዛን ሰዓት አንድ ነገር ሆኖልኛል። እሱን አምኛለሁ። when I heard የፖልን ድምፅ ከዛ የሚከተለውን ድምፅ ወዲያው ነው ፖስት ያደረኩት። አንተም ስቶሪ ላይ ያደረከው ወዲያው አንተም ተነስተ መጣ። ሶ ዛጋ የነበረን ስፒሪት ልገልጸውና ላብራራው አልችልም፣ ወደፊትም አልችልም። እኔ ግን አሁን ደግሞ እንደገና ደግሞ ሌላ ደግሞ ህፃናቶችን ጠብቁ። እግዚአብሔር ካልሆነ ማንም እንደዚህ ሊናገር አይችልም የምንልበት I don't know እግዚአብሔር ለምን እንደዚህ ማድረግ እንደፈለገ እሱ እንደወደደ ያድርግ። ብቻ ስሙ ይክበር፣ ብቻ ስሙ ይግነን፣ ብቻ ስሙ ይሰበክ። በቃ ግን ፈልጓል እንደዚህ ከዛሬ 4 ዓመት በፊት የመጀመሪያ ቪዲዮ የፌስቡክ ላይ ለቀኩት ወጣቶች ህፃናትን አስነሳለሁ የሚል ነበረ። እግዚአብሔር ይህንን በአይኔ እያሳየኝ ስለሆነ እያየሁት ነው። አሁን ደግሞ ዛሬ በደንብ እንድንሰማው የፈለኩት እነኝህን ህፃናቶች ነው። አልዬ በደንብ እንደሚገባህና በልብህ ያለውን ኮንፈርም እያደረገልህ እንደሆነ አውቃለሁ። አንተ ጋር ቀድሞ ሳይደርስ ስለምትሰማው ማለት ነው። አቴንሽን ይፈልጋሉ እነኚህ ህፃናት ለማለት ነው። ተባረኩልኝ፣ ወዳችኋለሁ። ኩካዬ በጣም ይገርምሻል። ዛሬ ጠዋት ከልጄ ጋር ከልጆቼ ጋር ወርቼ ከተለዋቃ ጋር ረጅም ሰዓት የማውራት እድል ነበረኝና በጣም ብዙ ነገሮችን ስትነግረኝ ሳወራት እሷን እያወራሁ ልጆች ነበር ማየው። ግን I have to give time እያልኩኝ ማለት ነው። እና ለሰው ነገርኩኝ I think I have to give time ጊዜ መስጠት አለብኝ። ማየው ልጄ ውስጥ ሌላ ልጆችን ነው ማየው። እና ልጄ እንደምን ነበር ስታወራኝ የነበረው? እንደ ጓደኛዋ እንደ አባት አይደለም ስታወራኝ የነበረው፣ እንደ ጓደኛዋ እና አንዳንድ ቃላቶች ከባድ ቃል ተጠቅመው በሄድንባቸው ፕሮግራሞች ዲኤምቪ ላይ እንዲህ ነበረ፣ ፖርትላንድ ላይ እንደዚህ ነበረ። and I see that the kids
ሲያትል ላይ ህፃናቶች ተነክተው በጣም የሚገርም ነገር ሲያወሩ ሰማቸዋለሁ እና ጌታ ውስጥ አስቀምጧል ይህን ነገር። የዛሬ 15 ቀን ጌታ ምን አለኝ? ዘርን አስቀጥላለሁ ባንተ ብሎ ነገረኝና ምንድነው ስለው ጌታ ምን አለኝ? ህፃናት፣ ወጣት፣ ሽማግሌዎች፣ እናቶችን አሳልፌ አባት አድርጌ ሰጥቻለሁ አለኝ ጌታና እንትን የምትሆነው አባት ማድረግህ ከእድሜ ገደብ ላወጣህ ነው አለኝ ጌታ። በጣም ደነገጥኩኝ። ለምንድን ነው ስለው ዘር ለማስቀጠል የኢየሱስን ዘር አስቀጥላለሁ። The ultimate goal of the vision is to ያንን ያ ዘር እንዲቀጥል ጌታ ፈልጓልና አንዳንድ ሰዎች ከእድሜ በጣም ትልቅ የሚበልጡ ሰዎች እንደዚህ ብለው ሲጠሩን ሻክ አደረግና ለካ አባትነት እድሜ አይደለም ልብ ነው ማለት ሳገኘው አባቴን አግኝቼው ስለማላቀው እናቴ እርጉዝ የሆነች ስለሆነ ሪጀክት አድርጎ የሄደው አባትነት ለካ ስፒሪት ነው፣ ኮሚኒኬሽን ነው። ላይክ አባታችሁ በህይወት እያለ ቆሞ እያወራችሁ አባታችሁ ሳይሆን ልትኖሩት ትችላላችሁ። ሰላም ለእናንተ ይሁን። ምስክርነት ነበረኝና እሱን ለመናገር ነው። እሺ። በመጀመሪያ ከመስከሬ በፊት በጣም የምወድህ በጣም ምን እንደምል አላውቅም። እግዚአብሔር በልጆች ይካስ አላውቅም። እኔ ምስክርነቴ ምን መሰለ፣ ስለ ሪጀክሽን ስታወራ በተለይ ትናንትና ነው ቲክቶክ አላውቀውም ምን ሰዓት እንደምትገባ ያገኘሁትና እኔ ነኝ በቃ ለእኔ ነው ስትናገር የነበረው እና ጌታ ተናገረ። በቃ ዩሮፕ ነው የምትሄጂው ምናምን ብሎና በቃ ጌታ አምኜ መጣሁ። እዚህ ስመጣ ግን እንደጠበቅኩት አይደለም። የሚገርምህ እዚህ ከመጣሁ በኋላ የባለቤት ኢኮኖሚ ራሱ ተመታ። ከዛ በቃ በእኔ እንደሆነ ይሰማኛል። እኔ ነኝ በቃ ድለቢሷ ኢትዮጵያም እያለሁ እዚህ መጥቼ የሰው ላይፍ እያበላሸ ያለሁት እያልኩ በጣም እንትን እላለሁ እና ራሴን ለማጥፋት ኃይለኛ ስትረስ ሲያዘኝ ጥፊ ይለኛል። ወዲህ እንደምጠፋ አላውቅም። የሰው ሀገር ነው ያለሁት። የኢትዮጵያ ቸርች አላውቅም። ቋንቋው እንትን ፈረንሳይ ሀገር ነውና ፍሬንች አላውቅም ብዙም። ገና መምጣቴ ነው። ገና 2 ወር ምናምን ቢሆነኝ ነው 4 ወር አይ ቲንክ እና እሄዳለሁ አንዳንዴ በጣም ሲጨንቀኝ ቸርቻቸውና ግን ያው አይገባኝም። ዝም ብዬ እንትን እላለሁ። አንዳንዴ ዩቲዩብ ላይ እንትን ነው የማይህና ትናንትና አጋጣሚ ለእኔ ነበረ። በቃ ትናንት በተለይ ገባሁኝ። የዛሬው ደግሞ ጭራሽ የኔው ነውና አላውቅም። ተስፋ ቆርጬ ከተኛውበት ተነስቼ ሻወር ወስጄ ምናምን ጭራሽ ተነቃቅቼ ቁጭ ብዬ ጭራሽ ይህንንማ በቃ ሁሉ ነገር ለቀቀኝ። የሆነ ነገር እንዲህ አላውቅም ግፍፍ ብሎ ሲሄድ ነው። አሜን ዋው አሜን። የሆነ ነገር ነው በቃ የተነሳልኝ። ከዛ ወዲያው ተነስቼ ሻወሩ ሰጂ እያለ ባለቤቴ ሲለምነኝ
ተወኝ በቃ ምናምን እያልኩት ነበር። ይለቅሻል እያለኝ ልክ እንትን ስል ያንተን እየሰማ ሻወር ሶስት ራሱ ቁጭ አድርጌው እየሰማው ነው ሻወር የወሰድኩትና ለቀቀኝ። በቃ ሄደ። ይህንንማ በቃ መመስከር አለብኝ ብዬ ነው የገባሁት። አላውቅም እንደምን ተባረክልኝ። እውነት አንተ አይደለም የምታወራው፣ እግዚአብሔር ነው። እግዚአብሔር ነው አንተን የሚጠቀም። የእግዚአብሔር አፍ ነህ እና ተባረክ። እድሜና ጤና ይስጥ። በተለይ ለእኛ ማለት በቃ ሰው ለማናገኘው ውጭ ያለን ሰዎች እኛ እንደዚህ በቃ ነገር የጨለመብን ሰዎች ያስፈልገናል። በተለይ ያንተ ነገር ያስፈልገናል እና በቃ በርታልን፣ ቀጥልልን። ሌላ ማለት አልችልም። ይሄን ለመመስከር ነው የገባሁት። እየጠበኩ ነበረ ሰንበዲ ህይወት አግኝቶ ሰንበዲ ቶፕ አግኝቶ ተስፋ አግኝቶ ኢየሱስ እንደሚነካው እየጠበኩ ነበር እና ደስ ይሁንልሽ፣ እንደስምሽ መውጣት ይሁንልሽ። አይዞሽ፣ ቤተሰብ አለሽ፣ አንተያየም። ግን ይሁን ፋሚሊ የት ነው የምትኖር? ዩሮፕ ውስጥ? እኔ ፓሪስ ዩሮፕ ፓሪስ ምንድን ነው የሚባለው? ሞሲክራሜል የሚባል አካባቢ። ኢሮፎ ጂሰሶች አላችሁ? እዚሁ ውስጥ አላችሁ? ቤቲ ያለች ቤቴን ኢሮፎ ጂሰሶች አላችሁ? ምልክት አሳዩኝ። ፋሚሊ ያለሽ ኢሮፕ? እሺ፣ አሜን። ጸሎት ቤት አለ እዚህ 24 ሰዓት ያው ከጎንሽ ያለችው። ኦኬ፣ ኩኪዬ ፎሎ አድርጊያት። ፈሪስ ያውሽ ከጎንሽ አለች። ብሩክዬ